መምህር መባል ለካ አይበቃንም ማለት ነው። በቃ ብሉይ ኪዳን ጨረሰ አዲስ ኪዳን ጨረሰ አይበቃንም ማለት ነው። ለፈሪሳውያን አልበቃቸውም ያሊቅነታቸው። ንስሐ ማለት ታጥቦ ወደ ምግብ እንደመቅረብ ማለት ነው። ንስሐ ብቻ ገብቶ ከቀረ ወደ ስጋው ወደ ደሙ ካልደረሰ እጁን ታጥቦ ሳይበላ እንደቀረሰው ማለት ነው። እግዚአብሔርም ቃል ገብቷል ከእናንተ ጋር ነው፣ መቼም እስከ ዓለም መጨረሻ ከእናንተ ጋር ነኝ ያለ የሐዋርያት አምላክ ዛሬ ከተመረቃችሁት ጋር፣ ነገም ከሚመረቁት ጋር፣ ዛሬ ካለነው ጋር፣ ነገም ከሚኖሩት መምህራን ጋር እግዚአብሔር አለ። በዚህ መልኩ በርቱልን ለማለት ነው። ወንድሞቻችን ትልቅ ተስፋዎች ናችሁ፣ ትልቅ ተስፋዎች ናችሁ። 8 ኃይል ቀላል አይደለም። ሆኖ ከተገኘን ሆኖ መገኘት ከተቻለ 8 ሰው ቀላል እንዳይመስላችሁ። 12 ሰዎች ስለገባቸው ሆነው እንሁን ስላሉ ዓለምን መለወጥ ችለዋል። 12 ሰዎች እና እናንተ በጣም ብዙ ናችሁ። ቅዱስ ጳውሎስ ከዚህ አንጻር ነው ልጁን የሚመክረው፣ በንግግርህም በተግባርህም አደራ አደራ የሚለው። እናንተ ግብዞች ወዮላችሁ እለተአጽኡ መንግሥተ ሰማያት ቅድመ ገጹ ለሰብ፣ በሰው ፊት መንግሥተ ሰማያትን የምትዘጉ ወዮላችሁ፣ እናንተም አትገቡ የሚገቡትንም ትከለክሏቸዋላችሁ ይላል። ተመልከቱ፣ የነዛ ምሁራን ጠባይ ተመልከቱ። የቱንም ያህል ሊቅ ቢሆን ጢሞቴዎስ ፍቅር ከሌለው ያሰናክላል። አሁን እኛ ካህናቱ ስንባላ ስንጋጭ አቤት የሚሰናከለው እኮ አቤት የሚወድቀውን ስለማናየው ነው እንጂ እየተሰናከለ በእኛ የሚወድቀው ብዙ ሰው እኮ ነው። በጣም ብዙ ሰው እኮ ነው። ፍቅር በማጣታችን እግዚአብሔር ይሄን መመሪያ ሲሰጥ ባልንጀራህ እንደራስህ አድርገህ ውደድ ሲል አጠቃላይ በተፈጥሮ የሚመስለንን የሰውን ዘር ማለት ነው። በጣም ትልቁ ነገር ይሄ ነው። እንግዲህ ባልንጀራ የሚባለው አጠቃላይ የሰው ዘር ነው። የአንድ መምህር ትልቁ መስፈርት ሰውን እኩል መውደድ ነው። እምነቱ ምንም ይሁን፣ አገሩ ትውልዱ ምንም ይሁን፣ ቋንቋው ምንም ይሁን፣ ከለሩ ጥቁር ነጭ ወይም ቀይ ጥቁር ይሁን፣ ይሄ መለኪያ አይደለም። የቱንም ያህል የተለየ የፖለቲካ አመለካከት የፖለቲካ ርዕዮተ ዓለሙ የተለየ ይሁን፣ ግን ምናችን ነው? የአንድ መምህር ትልቁ መስፈርት ሰውን እኩል መውደድ ነው። ይሄ ንጽህና ብዙ አይነት በኃጢአት ማደፍ ሊገጥም ይችላል። ቶሎ ብሎ በንስሐ መታጠብ። አሁን እንደምታውቁት ነው ብዙ ቦታ ላይ ንስሐ ግቡ እንላለን እንጂ ንስሐ መግባት አቅቶናል። ወአልቦ ዘያስተአብዳ ለውርዞትከ ወኩኖሙ አርአያ ወአምሳለ ለመሃይምናን። ለሚያምኑቱ ምሳሌ ሁን እንጂ ማንም ታናሽነትህን አይናቃት። የሐዋርያው የቅዱስ ጳውሎስ መልእክት ለልጁ ለጢሞቴዎስ አንደኛ ጢሞቴዎስ ምዕራፍ 4 ከቁጥር 12 ላይ የምናገኘው የመንፈስ አባት ለመንፈስ ልጁ የሰጠው መመሪያ ነው። ወንድሞቻችን በቅድሚያ እንኳን ደስ አላችሁ። እንኳን እግዚአብሔር ለዚህ አበቃችሁ። እንዲሁም መምህር ዘካርያስ
ለሁለተኛ ጊዜ ለማስመረቅ በመብቃትህ አንተንም እንኳን ደስ አለህ። ሁላችሁንም እንኳን ደስ አላችሁ። የሰውነት ክፍሎች ተባብረው በሰሩት ልክ ነው ሰው ውጤት የሚያገኘው እና ሁላችሁም እንደ አንድ የሰውነት ክፍል ሆናችሁ ይህን ጉባኤ ቤት በመጠበቃችሁ በመንከባከባችሁ ነውና ጉባኤ ቤቱ እያፈራ ያለው። ስለዚህ ሁላችሁንም ደስ ሊላችሁ ይገባል። ደስ ይበላችሁ። እንደው ምናልባት እዚች አካባቢ ያላችሁ ፀሐይዋ በርታ ትልባችሁ ይሆን? እንደው ጥላ ካለ ወደ ጥላው ብትሸጋሸጉ፣ እኛ ጥላ ላይ ሆነን እየሞቀን እናንተ ፀሐይ ላይ ስትሆኑ ደግሞ ምን ያህል ይሰማችሁ ይሆን ብዬ እያሰብኩኝ ነው። በተቻለ መጠን እንደው ጥላ ብትይዙ እንደዚችም ከለመዳችሁ ደግሞ ችግር የለውም፣ አላስገድዳችሁም። እንግዲህ ቅድም ያነሳውላችሁ አረፍተ ነገር አለ። ወአልቦ ዘያስተአብዳ ለውርዞትከ ወኩኖሙ አርአያ ወአምሳለ ለመሃይምናን። ለሚያምኑት ምሳሌ ሁን እንጂ ማንም ታናሽነትህን አይናቃት። እንዳልኳችሁ ይህን ቃል የተናገረው አባታችን ቅዱስ ጳውሎስ ነው። የተናገረውም በሀገረ ቱርክ ልስጥራን በምትባል ቦታ ለአገልግሎት ሲዘዋወር ያገኘው አንድ ወጣት አለ። ያም ወጣት ጢሞቴዎስ ይባላል እና ይህን ጢሞቴዎስ አስተምሮ እሱን በሃይማኖት በምግባር እንዲመስል አድርጎ ያው በቀድሞ አጠራር ታናሽ እስያ በአሁኑ አጠራር ቱርክ በምንለው የኤፌሶን አውራጃ በኤፌሶን አውራጃ ውስጥ ላለችው ቤተ ክርስቲያን የቅዱስ ጳውሎስ እንደራሴ ሆኖ እንዲያገለግለው ለሾመው ለጢሞቴዎስ ነው ይህንን መልእክት ሲጽፍ። ይህን አንደኛ ጢሞቴዎስን በ63 ዓመተ ምህረት ገደማ ላይ ሲጽፍ በመልእክቱ በመጽሐፉ ውስጥ ካሉት ልዩ መመሪያዎች አንዱ ልጄ ጢሞቴዎስ ሆይ ለሚያምኑቱ ምሳሌ ሁን እንጂ ማንም ታናሽነትህን አይናቃት፣ ወይም ማንም ታናሽነትህን አይናቅ። እየሰማችሁ ነው አይደል? ማለት ወጣት አገልጋይ ነው ቅዱስ ጢሞቴዎስ፣ ወጣት አገልጋይ ነው። በእድሜ ገና ወጣት ነው እና በዚህ በወጣትነት እድሜው ሲያገለግል ምሳሌ ሊሆን የሚችልበት ሕይወት ከሱ ጠፍቶ ድሮውንም የልጅ ነገር ምን ዋጋ አለው እንዳይል ሕዝቡ ሲያስጠነቅቀው ነው። ያው በእኛም አባባል ልጅ ያቦካው ለምን አይበቃም ነው የሚባለው።
ለራት አይበቃም ይባላል። እንደው ስለምናበላሸው ልጆች ስንሆን እና አሁን አባታችን ቅዱስ ጳውሎስ ማንም ታናሽነትህን አይናቃት። እንደው ያልሆነ ስራ ሰርተህ ከንግግር ባለፈ በሕይወትህ ማስተማር አቅቶህ ምሳሌ መሆን አቅቶህ አይ ልጅ ነገር መናገር እንጂ መች መስራት ያውቃል። ጢሞቴዎስ መናገር ነው የሚያውቀው እንጂ የተናገረውን በሕይወት እኮ መኖር አይችልም። ድሮውንስ ልጅ ድሮውንስ ወጣት ምን ቁም ነገር አለው እንዳይባልበት ልጄ ለምእመናን ምሳሌ ሁን እንጂ ማንም ታናሽነትን አይናቃት። አይ ልጅ ነገር እንዳትባል አደራህን ይልና በተለይ ደግሞ ምሳሌ የሚሆንባቸውንም ነገሮች ያሳየዋል። እንዲያው ምሳሌ ሁን ብቻ አይደለም፣ በምን ምሳሌ መሆን እንዳለበት ሲነግረው ወኩኖሙ አርአያ ወአምሳለ ለመሃይምናን በቃልከ ወበምግባሪከ። በጣም ልብ በሉ እንግዲህ ምሩቃን ወንድሞቻችን፣ ምእመናንን ምሳሌ ሁናቸው ወይም ለሚያምኑት ሁሉ ለምትመራቸው ለምታገለግላቸው ምእመናን ምሳሌ ሁን ሲል በምን እንደሆነ ሲነግረው በቃልከ ባነጋገርህ ምሳሌ ሁን። ያው ንግግርም ወሳኝ ነው አይደለም? እንዲያው እንደመጣለት የሚናገር ቦታ ሳይመርጥ ሰሜ ማን ነው ሳይል ንግግር ያስቆጣል አያስቆጣም፣ ያስቀይማል አያስቀይምም፣ ሰው ያሰናክላል አያሰናክልም ሳይል ዝም ብሎ እንደወረደ እንዳይናገር ባነጋገርህ አንዱ እንግዲህ ባነጋገርህ ምሳሌ ሆናቸው። የምታገለግላቸውን ምእመናን በዚህ ምሳሌ ሆናቸው። በሌላ መልኩ ተግቶ በማስተማርም ወንጌልን በመናገርም ጭምር ምሳሌ ሁን ይልና ሲቀጥል ደግሞ ወበምግባሪከ፣ ንግግር ብቻ እንዳይሆን ደግሞ በሕይወትህ ማለቱ ነው። በአኗኗርህ ማለት በተግባርህ ማለት በሕይወትህ ጢሞቴዎስ የሚናገረውም የሚኖረውም አንድ አይነት እንዲሆን የምትናገረው የምትኖረው የምትናገረው ማለቱ ነው አይደል ሊቃውንት? በቃ ምሳሌ መሆን ያለብህ በአኗኗርህም በሕይወትህም ማለት ባለባበስህ፣ ባረማመድህ አጠቃላይ ወንጌልን በተግባር በመኖር ጭምር እኒህ በንግግር የምታስተምራቸው ምእመናን የበለጠ እንዲማሩልህ በዚህ በሕይወትህም በንግግርህም በተግባርህም አስተምራቸው፣ ምሳሌ ሆናቸው። እየሰማችሁ ነው ምእመናን? እንዲሁ ነህ ምሳሌ ሆናቸው። እንዲሁ ተናጋሪ ብቻ እንዳትሆን፣ የምትናገር እንጂ የምትናገረውን የማትኖር እንዳትሆን። በጣም ፈተናው ይሄ ነው ወንድሞቻችን፣ ካህናት አባቶች፣ ዲያቆናት ወንድሞች፣ ትልቁ የዘመናችን ፈተና ይሄ ነው። የምንናገረውን መኖር አቃተን። የምንናገረው ሌላ ነው፣ የምንኖረው ሌላ ነው። የምንኖረው ሌላ ነው፣ የምንናገረው ሌላ ነው። ይለያዩብናል። በጣም ይሄ ምእመናንን ያደናግራል፣ ተከታዮቹን ያደናግራል። ያው እንደምታውቁት የፈሪሳውያንን የጸሐፍትም ችግር ይሄ ነበረ። የእውቀት ችግር እንዳለባቸው ብዙ አላየንም።
አላየንም። እንደምታውቁት ጸሐፍት ፈሪሳውያን፣ ሰዱቃውያን የሚባሉት በጣም የተማሩ በተለይ ፈሪሳውያንና ጸሐፍት የተማሩ ናቸው። ያውም እንግዲህ ቅኖቹን ወደ ክርስትና የመጡትን በትክክል ያን የተማሩትን ማሰላሰል የቻሉትን ማየት እንችላለን። ለምሳሌ ከፈሪሳውያን ወደ ክርስትና የመጡት እነማን ናቸው? ኒቆዲሞስ፣ ቅዱስ ጳውሎስ፣ እኒህን የመሰሉ ሊቃውንት ከዛ ማህበር ነው የወጡት። እና የዛ ማህበር ትልቁ ችግር መናገር ነው እንጂ መኖር የለም። ለዚህ ነው እንደምታውቁት ሊቃውንቱ በማክሰኞ በሰሙነ ሕማማት የማክሰኞ ትምህርቱ የማጠቃለያ የጉባኤ ትምህርቱ ላይ ምዕራፍ 23ን የማቴዎስ ወንጌል ምዕራፍ 23ን ሲናገር ዲበ መንበረ ሙሴ ነበሩ ለክሙ ጸሐፍት ወፈሪሳውያን ኩሎ ዘይቤሉ ክሙ ግበሩ ወእቀቡ አለ። በሙሴ ወንበር ጸሐፍትና ፈሪሳውያን ነበሩ ለክሙ ተቀምጠውላችኋል፣ የሚሏችሁን ሁሉ አድርጉ ጠብቁት። እየሰማችሁኝ ነው? አሁን ለዚህ ነው እንግዲህ በቃልህ በተግባርህ ምሳሌ ሆነ ያለው አባት ጳውሎስን። ጓደኞቹን ያውቃል ጳውሎስ፣ ፈሪሳውያን እነማን እንደሆኑ ያውቃል። እንደዛ እንዳይሆንበት እና አሁንም ኢየሱስ ክርስቶስ በሙሴ ወንበር ፈሪሳውያን ሊቃውንቱ፣ ጸሐፍት ሊቃውንቱ ተቀምጠውላችኋል፣ የሚሏችሁን ሁሉ አድርጉ ጠብቁት። የሚነግሯችሁን ሁሉ የሚናገሩት እውነት ነው፣ ንግግሩ እውነት ነው። ያ መድረክ ላይ ሆነው የሚያስተምሩት እውነት ነው። ግን በሕይወታቸው የሚኖሩት ሌላ ስለሆነ ወዘበከመ ምግባሮሙሰ ይትግበሩ አይልም። እንደ ስራቸው ግን እንዳሰሩ። ይገርማል እኮ። እየሰማችሁ ነው ምእመናን? እንዲሁ ግሩም እኮ ነው። በሙሴ ወንበር ማለት በሙሴ ሹመት፣ ሙሴ በተሾመበት ሹመት፣ በሙሴ ማዕረግ፣ በሙሴ ስልጣን ያየዋሁ ሙሴ በቅንነት የሰማውን ለሕዝቡ የሚያደርስ በቅንነት የሰማውን የሚኖር ሰው ነው። ማሰማት ብቻ ሳይሆን የሚኖር ሰው ነው ሙሴ። በዛ በሙሴ ስልጣን እነዚህ ሰዎች ተቀምጠውላቸዋል። የሚሏችሁ ሁሉ እውነት ነው፣ ስሟቸው፣ ጠብቁትም። እንደ ስራቸው ግን እንዲሁ ይገርማል እኮ እንዳሰሩ። ለዚህ ነው አባታችን ቅዱስ ጳውሎስ ልጄ ጢሞቴዎስ በንግግርህ ምሳሌ ሁናል። ከዛ ቀጥሎ ደግሞ በተግባርህም በአኗኗርህ በሕይወትህም ምሳሌ ሁን። በጣም እነዚህ ሰዎች እንዴት እንደተለዩ ታውቃላችሁ ሊቃውንቱ። ፈሪሳውያን የንግግር ሰዎች ብቻ ሆነው ቀሩ። እንደው በቃ ከዛ በኋላ ወቀሳውም የተለየ ነው እኮ። አሌ ለክሙ ጸሐፍት ወፈሪሳውያን መደልዋል ይላቸዋል። እናንተ ግብዞች ፈሪሳውያን ሆይ፣ ፈሪሳውያንና ጸሐፍት ሆይ ወዮላችሁ ይላቸዋል። መደልዋን ግብዞች ማለት አሁን በዚህ በዘመኑ ተዋንያን እንደማለት ነው። የመጽሐፍ ሊቃውንት እንዳብራሩት ተዋንያን ማለት አሁን ተዋንያን ያው በሆነ ገጸ ባህሪ ይጫወታሉ። አሁን ይሄ ተዋንያን አርቲስቶች ምናምን የምንላቸው አሉ አይደል? ተውኔት የሚጫወቱት ስራቸው ነው፣ ኃጢአት አይደለም ለነሱ፣ ግድ የለም። አሁን እነሱ ታውቁ ከሆነ ፖሊስ ሳይሆኑ ፖሊስ ሆነው ይሰራሉ አይደለም? በፖሊስ ገጸ ባህሪ ግን ፖሊስ ናቸው እንዴ? አይደሉም።
ብቻ ግን ፖሊስ የሚሆነውን ሆኖ ያሳያሉ። ፖሊስ ግን አይደሉም። አሁን እነዚህ ሰዎች ፈሪሳውያንም የሃይማኖት ሰዎች የሚናገሩትን ሲናገሩ ይታያሉ፣ ግን የሃይማኖት ሰዎች አይደሉም። አሁን የመደልዋን በዚህ ነው የሚተረጎመው። አሁን ይሄ አርቲስት ወይም ይሄ ተዋናይ ለማኝ ሆኖ ይቀመጣል አለ። አንዳንዴ ለማኝ ሆኖ፣ አካል ጉዳተኛ ሆኖ፣ ንጉሥ መሪ ሆኖ፣ ጠቅላይ ሚኒስትር ሆኖ፣ ባለሀብት ሆኖ ይሰራል። ሁሉንም ግን አይደሉም አይደል? እነሱ የሆነ ነገር ላይ ነው ያሉት፣ አንድ ነገር ነው ያሉት። እነዚህ ፈሪሳውያን በንግግራቸው ሲያስመስሉ ልክ የተዋናያን የአርቲስቶቹ አይነት ጠባይ አለባቸው። እናንተ ግብዞች ወዮላችሁ እለተአጽኡ መንግሥተ ሰማያት ቅድመ ገጹ ለሰብ፣ በሰው ፊት መንግሥተ ሰማያትን የምትዘጉ ወዮላችሁ፣ እናንተም አትገቡ የሚገቡትንም ትከለክሏቸዋላችሁ ይላል። ተመልከቱ፣ የነዛ ምሁራን ጠባይ ተመልከቱ። ቅዱስ ጳውሎስ ከዚህ አንጻር ነው ልጁን የሚመክረው። በንግግርህም በተግባርህም አደራ አደራ የሚለው ይልና አብረን ያለ ነው። በምን አልን? አሁን ሁለት ነገሮችን አይተናል። በምን በንግግር በተግባር ምሳሌ ሁን ለሚያምኑት ምዕመናን ሊቃውንት። መምህር መባል ለካ አይበቃንም ማለት ነው። በቃ ብሉይ ኪዳን ጨረሰ አዲስ ኪዳን ጨረሰ አይበቃንም ማለት ነው። ለፈሪሳውያን አልበቃቸውም ያሊቅነታቸው። እንዲህ አለና ከዛ ቀጥሎ ደግሞ በቃልከ ወበምግባሪከ ወበፍቅር፣ በፍቅርም ምሳሌ ሁን ልጄ፣ በፍቅርም ምሳሌ ሁን። የቱንም ያህል ሊቅ ቢሆን ጢሞቴዎስ ፍቅር ከሌለው ያሰናክላል ሲጋጭ። አሁን እኛ ካህናቱ ስንባላ ስንጋጭ አቤት የሚሰናከለው እኮ አቤት የሚወድቀውን ስለማናየው ነው እንጂ እየተሰናከለ በእኛ የሚወድቀው ብዙ ሰው እኮ ነው። በጣም ብዙ ሰው እኮ ነው፣ ፍቅር በማጣታችን። ቅዱስ ጳውሎስ ብልህ ነው ልጄ፣ ባነጋገርህ በተግባርህ በፍቅር ለሚያምኑቱ ለምዕመናን ለምታገለግላቸው ምሳሌ ሁን። በተለይ አንድ ሐዋርያ መገለጫው ፍቅር ነው። አፍቅር ቢጸከ ከመ ነፍስከ፣ አንዱን መመሪያ ከ10 ሕጎች አንዱ ይሄ ነው። ባልንጀራህን እንደምን አድርገህ ውደድ? እንደ ራስህ አድርገህ ውደድ። እየሰማችሁ ነው ምዕመናን? አንዱ መመሪያ ይሄ ነው። ባልንጀራህን እንደ ራስህ አድርገህ ውደድ። ባልንጀራ ማን ነው ግን? ማን ነው ምዕመናን? ማን ነው ባልንጀራ ሲባል? እስኪ ፈልጉ ጓደኞቻችሁን፣ ጓደኛህን ወይም ባልንጀራህን እንደ ራስህ፣ ጓደኛሽን እንደ ራስሽ አድርገሽ ውደጅ። ሴቶች ጓደኞቻችሁን ማን ናቸው? ያው እንግዲህ በስራ ቦታ ገሌ ያለ፣ በጉርብትና ገሌ ያለ፣ ተማሪዎችን በትምህርት ቤት ጓደኛ የገሊት አለች፣ ጓደኛ የገሌ ያለ ብላችኋል አይደል? ይሄ ነው አይደለም? ልክ ናችሁ አይደል? ባልንጀራ ማለት ይሄ ነው አይደል? ይሄ ብቻ አይደለም፣ እንዳትሳሳቱ። የኛ ነገር ይሄ ነው የሚመስለው። በስራ ቦታ፣ በጉርብትና፣ በትምህርት ቤት በመሳሰለው የቀረብነው ብቻ ይመስለናል። እግዚአብሔር ይሄን መመሪያ ሲሰጥ ባልንጀራህ እንደራስህ አድርገህ ውደድ ሲል አጠቃላይ በተፈጥሮ የሚመስለንን የሰውን ዘር ማለት ነው። በጣም ትልቁ ነገር ይሄ ነው። እንግዲህ ባልንጀራ የሚባለው አጠቃላይ የሰው ዘር ነው። ሃይማኖቱ ሌላ ሊሆን ይችላል። የሰውነት ቀለሙ ሌላ ሊሆን ይችላል። ቋንቋው የተለየ ሊሆን ይችላል። ባህሉ የተለየ ሊሆን ይችላል።
በዜግነት ልንለያይ እንችል ይሆናል። በፖለቲካ አመለካከት ልንለያይ እንችላለን። ግን ምናችን ነው? ንገሩኛ። ምናችን ነው? ባልንጀራችን ነው። እምነቱ ምንም ይሁን፣ አገሩ ትውልዱ ምንም ይሁን፣ ቋንቋው ምንም ይሁን፣ ከለሩ ጥቁር ነጭ ወይም ቀይ ጥቁር ይሁን፣ ይሄ መለኪያ አይደለም። መለኪያ አይደለም። የቱንም ያህል የተለየ የፖለቲካ አመለካከት የፖለቲካ ርዕዮተ ዓለሙ የተለየ ይሁን፣ ግን ምናችን ነው? ግን ምናችን ነው? የአንድ መምህር ትልቁ መስፈርት ሰውን እኩል መውደድ ነው። እንደ ሃይማኖት ቤተሰባችን የምናደርገው ነገር ይኖራል። የሃይማኖቱን መግቦት ለሃይማኖቱ ሰዎች ልናደርግ እንችላለን። ሰው እንደመሆኑ ግን ተርቦ ቢመጣ አንተ እንደ ኦርቶዶክስ ክርስቲያን እኮ አይደለም ልንለው ይገባል። አንተ እኮ ሙስሊም እኮ ነህ ልንለው ይገባል። አንተ ኦርቶዶክስ ነህ ልንለው ይገባል። ሰው መሆን ብቻ በቂ ነው። እንዲበላ ለመሆን፣ ለማብላት፣ ለማጠጣት፣ ለማልበስ፣ የሆነ ችግር ገጥሞት ለመርዳት ሰው መሆን ብቻ በቂ መለኪያ ነው። አሁን አባታችን ቅዱስ ጳውሎስ ልጁን ጢሞቴዎስን ሲያሳስብ ልብ በሉ። በፍቅርም ምሳሌ ይሁን ሲል ለሁሉም ሰው እኩል ፍቅር ይኑርህ ማለት ነው። የሃይማኖት አባት በብሔር፣ በፖለቲካ፣ በሃይማኖት ጽንፈኛ ከሆነ አደጋ ነው። መምህራን በጣም አደጋ ነው። ያላዋቂ ሰዎችን አጀንዳ ይዞ በቋንቋ፣ በብሔር፣ በፖለቲካ ልዩነት ፈጥሮ በሃይማኖት ልዩነት ፈጥሮ የሚያቦካ ከሆነ ይሄ ሰው መሪነቱ ጎደለበት። የሃይማኖት አባትነቱ ጥያቄ ውስጥ ገባበት። ስለዚህ አባታችን ቅዱስ ጳውሎስ ጠንቃቃው መምህር ልጄ በፍቅርም ምሳሌ ሆናችሁ ከፋፍለህ እየወደድክ የሚከተሉህም እንደዛው ነው የሚሆኑት። ይኸው ምዕመናን እኛ የምንሆነውን ነው የሚሆኑት። ወይም በደንብ አልነገርናቸውም። እኔ የምናገረውን ብቻ ጠብቁ እንደ ስራዬ ግን አትስሩ ብለን አውደ ምሕረት አንሰብክ። ክርስቶስማ ለይቶ በዛ ዘመን ለነበረው ተናገረኩ። የሚናገሩትን ሁሉ አድርጉት፣ ጠብቁት፣ እንደ ስራቸው ግን እንዳታደርጉ አደራ አለ። አሁን እንዲህ አንልም እኛ ስንሰብክ። የምናገረውን አድርጉ እንደ ስራዬ ግን አትኖሩ ብለን አልሰበክንም። ስለዚህ የምንለውን ሁሉ የምንኖረውን ሁሉ ይከተላሉ። ያ እንዳይሆን በፍቅር ምሳሌ ሁን ይልና ወበሃይማኖት በእምነትም ምሳሌ ሁን። የእምነት መሪ ሆኖ በእምነት ምሳሌ ሁን ማለት ምን ማለት ማለት? መቼስ እንደምታውቁት አጋንንትም እምነት አላቸው አይደል እንዴ? አጋንንትም አለን እኮ ቅዱስ ያዕቆብ። አረ እንደውም ይንቀጠቀጣሉ ነው ያለው። እንደ እግዚአብሔር ፈጣሪነቱን ማወቅ ብቻ አይደለም፣ ይንቀጠቀጣሉ። እግዚአብሔር ፈጣሪ እንደሆነ ያውቃሉ፣ ይንቀጠቀጣሉ ብሏል። ማመን ብቻም ሳይሆን መታመንም ያስፈልጋል። መታመን አመኔታ እየጠፋብን ነው። እንኳን በእግዚአብሔርም ዘንድ በሰውም ዘንድ አመኔታ እየጠፋብን ነው። እና ቅዱስ ጳውሎስ ታማኝ ሁን፣ ማነው ቅዱስ ጢሞቴዎስ ሆይ ታማኝ ሁን፣ ይሆንልኛል ይደረግልኛል ብሎ ማመንንም ማሳያቸው። እንደው እግዚአብሔርን አውቃለሁ ብቻ ሳይሆን ደግሞ ይሆንልኛል ይደረግልኛል ብሎ በማመንም ለምእመናን ምሳሌ ሁናችሁ አደራህ ጢሞቴዎስ ልጅ ይለውና ከዛ ደግሞ ወበንጽህ የሚገርም ነው። በንጽህና ምሳሌ ሁናችሁ በምን ምእመናን በንጽህና ምሳሌ ሁናችሁ። ይህን ሰው እንግዲህ አስተምሮ እሱን አስመስሎ
የመረቀው ሰው እኮ ነው። በመሪነት ደረጃ ላይ እኮ ተሰማርቷል። ቅዱስ ጳውሎስ ግን ይህን መንገር ግድ ሆነበት። በንጽህና በጣም ንጽህና ደግሞ ትልቅ ጉዳይ ነው። ቅን መሆን፣ ንጹህ መሆን ማለት ምንድን ነው? ቢሰናከሉ በንስሐ ሳሙና ቶሎ ቶሎ መታጠብ አይደለም ሊቃውንት አይደለም። ይሄ ንጽህና ብዙ አይነት በኃጢአት ማደፍ ሊገጥም ይችላል። ቶሎ ብሎ በንስሐ መታጠብ። አሁን እንደምታውቁት ነው ብዙ ቦታ ላይ ንስሐ ግቡ እንላለን እንጂ ንስሐ መግባት አቅቶናል። እንደምታውቁት ንስሐ ግቡ አውደ ምሕረት ላይ በደንብ አድርገን ስለ ንስሐ እንናገራለን። እግዚአብሔርን በወከለው በካህኑ እግር ስር ተቀምጦ መናዘዝ ግን የለም፣ በእኛ ዘንድ ጠፍቷል። ጠፍቷል። መጸጸት አንድ ነገር ነው። መናዘዝ ከሌለበት በጸጸት ይሄ ንስሐ ይባላል። አሁን ቅዱስ ጳውሎስ ጢሞቴዎስን በንጽህና ምሳሌ ሆን ሲል በቃ ኃጢአት ስህተት ቢገጥምህም እንኳ በንስሐ ተሎ ብለህ መታጠብ አለብህ። የንስሐ ሕይወት ሊኖርህ ይገባል። ይሄ ነው። አሁን እንደምታውቁት ንጹሕ የሆነ ከስጋውና ከደሙ ይቀበል ብለን እናውጃለን። አሁን ይህ ንጹሕ የሆነ ማለት ምንም ኃጢአት ያልሰራ ለማለት አይደለም፣ ንስሐ የገባ ለማለት ነው። አባታችን ቅዱስ አባ ጊዮርጊስ ዘጋስጫ ንስሐ ያነጻል፣ ስጋ ወደሙ ይቀድሳል ይላል። በቃ ንስሐ ማለት ታጥቦ ወደ ምግብ እንደመቅረብ ማለት ነው። ንስሐ ብቻ ገብቶ ከቀረ ወደ ስጋ ወደ ደሙ ካልደረሰ እጁን ታጥቦ ሳይበላ እንደቀረሰው ማለት ነው። እየገባችሁ ነው ምእመናን? አንድ ሰው ንስሐ ከገባ ወይም ደግሞ ሊበላ እጁን ከታጠበ መብላት አለበት። እጁን መታጠቡ በቂ አይደለም። እጁን የታጠበው ሊበላ ነው አይደል እንዴ? ሰው ንስሐ ይገባል። ያ ንስሐ ማለት ትጥበት ነው፣ መታጠብ ማለት ነው። ከዛ በኋላ ሲበላ ቅዱስ ሥጋውን ክቡር ደሙን ሲቀበል ይቀደሳል። አሁን አባታችን ቅዱስ ጳውሎስ ለጢሞቴዎስ እየነገረው ያለው ንስሐ ግቡ እያልክ የምታስተምር ብቻ አትሁን፣ ንስሐ እየገባህን ምሳሌ ሁናቸው። ምን ሊቃውንት መምህራን፣ ይሄ ነው የሚጠቅመን። ሁኑ ብቻ አይደለም እንሁን ነው። መሆን ላይ አተኩሩ፣ ሆኖ መገኘት ላይ አተኩሩ። ዕለት ዕለት ማንበብ ይሄን ለምእመናን በዚህ መልኩ እንዲህ አድርጌ አስተላልፋለሁ ከማለት ፊት በዚህ ርዕሰ ጉዳይ ላይ እኔ ማንኝም እዩ። ይሄ ከሌለ ምንም አይጠቅምም። መጋቢ ሐዲስ መጋቢ ብሉይ ተብሎ መጠራት ብቻውን በቂ አይደለም። በእርግጥ ስሙ የድካም ውጤት ነው። የደከማችሁበት ነው። መጋቢ ሐዲስ መባል 5 ዓመት ደክማችሁበት ነው፣ ይገባል። ግን እንዲህ መባል ብቻውን አይበቃም። ኧረ ፈሪሳዊ መባል እኮ ትልቅ ነገር ነበር በዛ ዘመን። ፈሪሳዊ መባል፣ ጸሐፍት መባል በጣም ትልቅ ስም ነበር፣ ትልቅ ቦታ ነበር። ግን ምን ይሁን ሳይገናኙ ቀሩ፣ ከክርስቶስ ጋር ተላለፉ። እስካሁን አልተገናኙ። ንጽህና የለምና እንዲሁን ልጄ ጳውሎስ እያለ ነገረው እና ወንድሞቻችን እንግዲህ የቅዱስ ጳውሎስን የእኛ ብሎ መውሰድ አለብን። ለጢሞቴዎስ የተሰጠውን መመሪያ የእኛ ብሎ መውሰድ አለብን።
በዚህ መልኩ ከተሰማራችሁ ወንድሞቼ ብዙ ነፍሳትን ታተርፋላችሁ። እግዚአብሔርም ቃል ገብቷል ከእናንተ ጋር ነው። መቼም እስከ ዓለም መጨረሻ ከእናንተ ጋር ነኝ ያለ የሐዋርያት አምላክ ዛሬ ከተመረቃችሁት ጋር፣ ነገም ከሚመረቁት ጋር፣ ዛሬ ካለነው ጋር፣ ነገም ከሚኖሩት መምህራን ጋር እግዚአብሔር አለ። በዚህ መልኩ በርቱልን ለማለት ነው ወንድሞቻችን። ትልቅ ተስፋዎች ናችሁ፣ ትልቅ ተስፋዎች ናችሁ። 8 ኃይል ቀላል አይደለም። ሆኖ ከተገኘን ሆኖ መገኘት ከተቻለ 8 ሰው ቀላል እንዳይመስላችሁ። 12 ሰዎች ስለገባቸው ሆነው እንሁን ስላሉ ዓለምን መለወጥ ችለዋል። 12 ሰዎች እና እናንተ በጣም ብዙ ናችሁ፣ ብዙ ናችሁ። በርቱልን ለማለት ነው። ወስብሐት ለእግዚአብሔር።